በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንግዲህ ከሰሞኑ በምንሰማቸው ነገሮች ብዙዎቻችን ልባችን እያዘነ ልባችን እየቆሰለ አለ። ሕግ አንዴ እንደሌለ ተረድተናል። አባትን በጥርጣሬ ማየት ጀመረናልና በመሃል እንግዲህ ለአባቶችም ምህረት እግዚአብሔር ያበዛል ብለን እንደገና አባቶቻችንን አባት ብለን ተከትለን በምንጓዝበት ጊዜ አባቶቻችን ደግሞ መልሰው ለአውሬ ያስበሉን ነው። እንግዲህ ያለን ነገር አንድ ነው። አባትነት ከተሰየመበት ከታላቁ አምላካችን ከእግዚአብሔር ፊት ራሳችንን በማዋረድ መጮህ ማልቀስ ይህንን መፍትሄ ብለን ይዘናል። እነሆም ከፊታችን የተዘጋጀ መርሃ ግብር አለ። ያለን አቅም ልብስ ቀይሮ፣ ያለን አቅም እንባን አፍስሶ፣ ያለን አቅም ሰማዕቶችን እያሰብን በቃ ብለን መጮህ ነው። እንግዲህ ወዳጆቻችን በግልጽ አማርኛ የምንነግራችሁ ሰው በብሔሩ የሚገደልባት የመጀመሪያይቱ አገር ሆናለች ሀገራችን። የዘሩን ነገር ጨረስንና ቀድሜም እንደነገርኳችሁ በነበርኩበት ስብሰባ ላይ በጆሬ የሰማሁት በአይኔ ያየው ያማተርኩ ነገሮችን ያየውበትን የጨፍጫፊው መንግስትን ነገር ብናገር ብዙዎቻችሁ አልሰማችሁኝም፣ አላመናችሁኝም። ከኔ ይልቅ ጊዜው አነገሱ የተባለውን ሲስተም ነበረ ያስቀመጣችሁት እና ልብ ይሰብራል። በዚህ አጋጣሚ እንግዲህ ዛሬ የተለያዩ ነገሮችን ይዤላችሁ መጥቻለሁ። እንግዲህ ድሮ አስክሬን ከተገደለ በኋላ ሰው ከተገደለ በኋላ አስክሬኑ ይሸሸጋል፣ ይደበቃል። አሁን ግን ህዝበ ምእመኑ እንዲርድ ተከታትፎ ተቆራርጦ ይጣላል። ይህ ማለት እንዲነኝ እኔ ጀግናው፣ እንዲነኝ እኔ ገዳዩ የሚል አጋንንታዊ ውቅርን የያዘ ሲስተም መሆኑን እንድታዩ ነው። አሁን እዚህ ማሳያችሁ ፎቶ እንደምታዩት የምታዩት ቪዲዮ በእውነት በአርሲ ጉና ወረዳ ጥቅምት 13 ዕለት 11 ሰዓት ግድም 6 ቤተሰቦች 6 ሰዎች ታፍነው የአንዷ እህትን አንገት ቀልተው ሌሎቹን በገጀራ ከታትፈው ወንድሞቻችንን በእምነታቸው ምክንያት እንዲህ አይነት አሰቃቂ ነገር የተፈጸመባቸው ናቸው። ወረዳው በጉዳዩ ላይ ምንም አይነት መረጃ የለኝም፣ አልተፈጸመም፣ ግን አጣራለሁ ይላል። አስክሬን እያየ ባላደራው ግልገሎችን ጠብቅ የተባለው አባት ለዛውን በማስፈራሪያ የተለጠፉ ሚዲያዎችን ሁሉ እንዲነሱ ያደርጋል።
ህዝቤ ግን በእንዲህ ነው ያለው። ህዝቤ ግን በእንዲህ ነው ያለው። እውነታው ይሄ ነው። ኦርቶዶክሳውያን እየተገደልን ያለነው በመንግስት ብቻ ሳይሆን በአባቶቻችንም ዝምታ ጭምር ነው። ምናልባት ሳንጠራጠር ማሰብ ያለብን ራስን ላይ ሳንጠራጠር የምንነግርህ ራስን ላይ በመጽሐፈ ኢያሱ ምዕራፍ 24 እኔና ቤተሰቤ እግዚአብሔር እናመልካለን እናንተ በምታመልኩትን ዛሬውኑ ምረጡ። ታዲያ ዛሬ የታላችሁ አባቶቻችን የታላችሁ? ይሄው እኛ በምክንያት ነው እኛ ልጆቻችሁ የምናሳያችሁ። ከዛም አልፎ ሐዘን እንዳልነካው ልቡ እንደደነደነ ግለሰብ አንዳንዶቻችሁ ተደርባችሁ በክልል ይሄ ነገር አልተፈጸመም ስትሉን በእውነት በቁስል ላይ እንጨትን የመስደድ ያክል በቁስል ላይ አልኮልን እንደማርከፍከፍ ያክል እሳትን እንደመልቀቅ ያክል ያንገበግበናል። ህዝባችን በግፍ እየተሰቃየ ነው። ጀግንነት ነው ባለማተምን መጨረስ፣ ክፍያም አለው ተብሎ ነው። ቀድሜ ነግሬያቸዋለሁ። አሁን እንግዲህ አባትነት ይታያል ብለንም እናምናለን። ይሄ ሁሉ መቃብር ዝም ተባለ። ከ181 በላይ ኢትዮጵያውያን በአንድ ጉድጓድ በእምነታቸውና በሃይማኖቶች ሲቀበሩ ከ1.7 ሚሊዮን ህዝብ በላይ በጦርነት ሲማገድ መግደል ጀግንነት የመሰለው የብልጽግና ፓርቲ አሁንም እንገዳደል እንዋጋ ብለው እያለ እኛ ወገን አለቀ እያለን ወገን ያስፈልገናል እያለን እሱ ግን ወደብ ያስፈልገኛል ብሎ ሲደሰኩር አንዳንድ ከአውሬው ጋር የምትተባበሩ ውስጣችሁ አውሬ የሆነ ወደብ ፈላጊ ደስኳሪዎችን ሳይ ልብ ያዝናል። አገሩን መምራት ያልቻለ አገሩን ማረጋጋት ያልቻለ በጸጥታ መጨረሻ በድህነት መጨረሻ እየተዋረደች ባለችበት ሀገር ላይ ያልበላ ያልጠጣ እንጀቱን ጠፍንጎ ይዞ ለሚጓዝ ሰው ደግሞ ደመን እፈልጋለሁ ብሎ አንገት በጎራዴ በገጀራ እጅን ወዲህ እግርን ወዲህ ሆድቃም በዚህ ዘርግፎ ህዝቤን በእንዲህ ሁኔታ ይገለዋል። ህዝቤን በእንዲህ ሁኔታ ይጨፈጭፈዋል። አሁን እንጠብቃለን። የሚያተርፍህ አንድ ነው፣ እግዚአብሔር ደግሞም ራስን በራስ ማዳን ነው። አዎ አይተናል። አንዳንድ የጀገኑ አባቶቻችን በእውነት ቡራኬው ይደርብኝ አባታችን የወላይታ ሀገረ ስብከት አባት አቡነ ይስሐቅ በድፍረት ህዝቤማ ሲጨፈጨፍ ማየት አልችልም ብለው በእንዲህ ሁኔታ ሆስፒታል ድረስ መተውልናል። ሰዎችን የወላይታ ሀገረ ስብከት አባት የቅዱስ ጊዮርጊስ አባታችን ትናንትና እንደምንሽ ያው ዘመቱ ምሽት ምሽት በዛ ምሽት መጥተው ነው ያው ጠዋት የደረሰ እንዳለብን ያው ተነጋግረንና በዝነታችን የዶች አባቶች የተቸገሩት በዚህ ለክርስቲያን ከምዕራብ ወለጋ የተጎዱ ወገኖችን ይዘይተዋል። ዛሬ ደግሞ የዚህ ህፃን መካከል ህፃን ልጅ መጎዳት እጅግ በጣም ያሳስባቸው ብር 70 ሺህ ብር ለጊዜው እንዳይቸግራቸው ማለት ብር 70 ሺህ ብር ይደረግና ሙሉ ሕክምና እንዲደረግለት ከዚህ ውጭ እንግዲህ ገዳማት አድባራትን በማስተባበር ምናምን በማስተባበር ህይወታቸውን መሪያ አስተላልፈዋል።
በዛ የተረዱ ይሆናልና እግዚአብሔር የዚህ ሕፃን መጨረሻው ያሳያል። እንግዲህ አባታችን በክልሌ ታሞ የመጣውን የማየት ግዴታ የተጎዳውን የመጎብኘት ግዴታ ብለው ለነዚህ ቤተሰብ የሕክምና ወጫቸውን ለመሸፈን ቡራኬ ለመስጠት በተኙበት ቦታ ድረስ ሄደው ይህንን ሐዋርያዊ ተግባር ፈጽመዋል። በወላይታ እንደምታውቁት ታላቅ ሆስፒታል አለ እና ብዙዎች ወደ ሪፈር ሲላኩ በዛ ሆስፒታል አሉ። ትጉ አባት፣ የታመሙ ጠያቂ፣ የተክልዬ ወዳጅ፣ አርያ ፈለግ ይዘው ያሉ የወንጌል ገበሬ ናቸው። የእርሻ ብቻ ገበሬ አይደሉም። ግን የአህጉረ ስብከቱስ ሊቀ ጳጳስ እንደሰማነው ከቦታው እኔ ጋር ቀርቦ እንደተነገረው ማንም በቦታው ላይ ድርሽ አይልም። ማንም አይችልም። ስለዚህ ትልቅ የልብ ስብራት ውስጥ ነን ያለነው። ስለዚህ አሁን ንቅናቄው መቀጠል አለበት። እንደነገርኳችሁ የመጀመሪያው ነገር በአካባቢያችሁ ያሉ እህት ቤተክርስቲያን ጋር በመሄድ ሮሮ ማሰማት። ተክደናል፣ መንግስት ክዶናል፣ አባቶቻችን ክደውናል፣ ሊጨክኑ አልፈለጉም። ስለዚህ በግብፅ፣ በህንድ፣ በሲሪያ፣ በአርመን፣ በኤርትራ ባሉት ቤተክርስቲያናት ሄዶ መጮህ በ451 ከካቶሊክ ጋር ሄደው በ1054 የተመለሱት የነ ግሪክ የነ ራሻ ቤተክርስቲያን ሌሎች ቤተክርስቲያናት ጋር ካቶሊካ ጋር ሌሎች ፕሮቴስታንቶች ጋር የዓለም ነገስታት ጋር የእንጩት ማሰማታችን መቀጠላችን የማይቀር ነው። የአውሬ መንግስት እስካልወደቀ ድረስ የገዳይ መንግስት የሸንጋይ መንግስት እስካልወደቀ ድረስ ሁሉ ባለበት ለራሱና ለሀገሩ ለወገኑ ዘብ ይቁም መልእክቴ ነው። እኔ ቀድሜ ነግሬያችኋለሁ። ቀድሜ ጮኬያለሁ። እያንዳንዱን ነገር አሳይቻለሁ። ይቀጥላል። እኛ ካላስቆም ነው። ክብር ነው፣ ዝና ነው። ጠቅላዩ ራሱ እኮ ዛሬ ብሞት ቀጥታ ወደ መንግስተ ሰማያት እንደምገባ እርግጠኛ ነኝ ብሎናል እኮ። እንዲህ ያስጨፈጨፈን የኦሮሚያ መንግስት እንደ መንግስት ቆሜያለሁ ይበል እንጂ ራሱ ሊመራ የሚገባ ነው። እና አባታችንን ፈለግ በደብዳቤ ያሳያችሁ የጀርመንና አካባቢው የሰሜን አሜሪካ እንዲሁም ደግሞ የደቡብ ካሊፎርኒያ የዋሽንግተን ዲሲ ሌሎች አባቶችም ካላችሁበት ድምጻችሁን አሰሙ። ለዓለም ድምጻችንን የምናሰማበት ዕለት ነው፣ የምናሰማበት ወቅት ነው። ያለበለዚያ ግን ሰደዱን አናቆመው። ያለበለዚያ ግን ጥፋቱን አናቆመው። ስለሆነም ትውልድ ንቃ፣ ትውልድ አስተውል እያልኩ ነው። ስለዚህ ከሰኞ እስከ ሮብ መርሃ ግብር ታቅዷል። እያንዳንዳችን የልጅነት ግዴታችንን እንወጣላለሁ። አባቶቻችን ጀግኑ። ምክንያት አላችሁ መንግስትን ለመቃወም፣
ምክንያት አላችሁ መንግስትን ለመናገር። አልፋችሁ ተርፋችሁ እንደዚህ ዘመን ምቹ ጊዜ የለም ስትሉ ታቆስሉናላችሁ። እና ትውልድ አስተውል እያልኩ ነው። ትውልድ አስተውል እያልኩ ነው። ስለዚህ እኚህን መሰል አፕዴት የሆኑ ኢንፎርሜሽኖችን ይዤ እመጣለሁ። ሁላችሁም ለትውልድ አደርሱልን። ደብዳቤዎቻቸውንም እንዲያያይዤላችኋለሁ። በቃ ይበለን እግዚአብሔር። ሪፖርት አቅራቢው የማንን እንዳቀረበ እንኳን ያልታየበት ክፉ ዘመን። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ጳጳሳት አዲስ አበባ ቅርብ ነች ለአሰላ። ብፁዕ አቡነ ይስሐቅ በክልላቸው ለመጡ ታማሚዎች ፈጥነው ደርሰው የሚያሸር ስራ ሰርተዋል። እናንተም እንዲሁ አድርጉ መልእክታችን ነው። አትፍሩ፣ ቁፍጠን በሉ። መነኩሴ ከፈራ ምእመን ምን ሊሆን? እኛም ነገ የሆነ ቦታ ተጥለን እንገኛለን። ፍትህ ለሀገራችን፣ በእምነቱ ለሚገደለው ህዝባችን፣ በዜግነቱ በብሔሩ ለሚገደለው ህዝባችን። መግደል ኪሳራ ነው፣ መግደል ሽንፈት ነው ብለህ የሸነገልከን ሰላማዊ ሽግግር አድርግ መልእክቴ ነው። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከጥልቅ አዘንጋ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም እግዚኦ መሐረነ ክርስቶስ። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ